የካቲት 4 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። ውሃና ንጽህና ለሁሉም የህብረቱ አባል ሀገራት ህዝቦች የዕለት ተዕለት ህይወት ወሳኝ በመሆኑ ይህንን ሀብት ሊጠብቁት እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናገሩ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ ዛሬ ተጀምሯል። ጠንካራ ሀገረ መንግስት ለመገንባት ብቸኛው አማራጭ ምርጫ መሆኑን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ገለጸ። ዘላቂ ሰላምን በማረጋገጥ የሃይማኖት መሪዎችና ተቋማት ተገቢውን ኃላፊነት ሊወጡ እንደሚገባ ተገለጸ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። ኢትዮጵያ የአህጉሪቱ የኃይል ማማና የዲጂታል ፈጠራ ማዕከል ሆናለች። በብርሃን ብቻ አይደለም፣ በአርቲፊሻል ኢንተለጀንስ ነገ በአፍሪካ ለሚገነባው የብልጽግና ጉዞም ግንባር ቀደም ማሳያ ሆናለች። አዲስ አበባ ስሟን መስላለች። ውብ፣ የዘመነች፣ ጤናማ የህይወት ማሳያን በመሆን ለአፍሪካ ተምሳሌት መሆን ችላለች። አዲስ አበባ የአፍሪካውያን መሰብሰቢያ ብቻ አይደለችም። የነጻነት፣ የፈጠራ እንዲሁም ደግሞ የጋራ መኖሪያ ቤትን ጭምር ናት። ወደ ቀዳሚዋ የለውጥ ምድር እንኳን ደህና መጣችሁ። In this new era, we cannot speak in fragments. We must speak as one. አብራችሁን ቆዩ ተመልካቾቻችን። የየካቲት ወር ለጥቁሮች መብትና ነጻነት መሰረት የተጣለበት የአፍሪካውያን ወሳኝ የነጻነት ወር መሆኑን ምሁራን ተናገሩ። ለዚህ የነጻነት እኩልነት እውን መሆን ደግሞ የኢትዮጵያ አበርክቶ ጉልህ እንደነበረ ተጠቁሟል። ተስፋዬ ጫኔ ዝርዝር አለው። የዓለማችን ሶስተኛዋ ግዙፍ የዲፕሎማሲ መዳረሻ የሆነችው መዲናችን አዲስ አበባ ከሰሞኑ 39ኛውን የመሪዎች ጉባኤ ለማስተናገድ ዝግጅቷን አጠናቃለች። ቀደም ሲል በነበረው የቅኝ ግዛት እሳቤና ከባድ የሞራል የአካልና የምጣኔ ሀብት ጉዳት ምክንያት ፓን አፍሪካኒዝም አህጉራዊ እሳቤ እንዲጠነሰስ ብሎም ኢትዮጵያውያን የነጭ የበላይነትና አጠቃላይ የጭቆና እሳቤውን ማክሸፍ እንደሚቻል በተግባር ያሳዩበት ይህ የካቲት ወር ደግሞ ዘርፈ ብዙ ትርጉም እንዳለው የባለሙያዎች እምነት ነው። የካቲት 12 1929ን ስናነሳ 30 ሺህ ህፃናት፣ አረጋውያን፣ ሴቶችን ያለየ ጭፍጨፋ ለ3 ቀን የቆየ ጭፍጨፋ ነበር አዲስ አበባ ላይ የተደረገው። ሆኖም ግን ኢትዮጵያ ይሄን ሁሉ በመወጣት ይሄን ሁሉ በማስወገድ የነጻነት የክብርና የጽናት ወር አድርገዋለች። ይሄን ወር እነዚህ 3 መርሆች እነዚህ 3 አሁን የጠቀስኳቸው ጉዳዮች ለኢትዮጵያ ብቻ ሳይሆኑ ለአፍሪካውያን በጀግንነት ብዕር የተጻፉ ታሪኮች ናቸው። ይህ ግዙፍ የሆነው የአፍሪካ አህጉር ከነበረው የተፈጥሮ ሀብትና የሰው ኃይል ብዛት በተቃራኒ በተደራጀ ዓለም አቀፍ ሴራ ምክንያት እንዲዳከምና እርዳታ ተጠባቂ ተደርጎ እንደነበር ምሁራን ይናገራሉ። ኢትዮጵያና የአፍሪካ አህጉር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው የሚሉት ምሁራኑ የአፍሪካነት ድርጅትና የአሁኑ የአፍሪካ ህብረት እንዲመሰረቱም ከማድረጓ በተጨማሪ ኔልሰን ማንዴላን የመሳሰሉ የነጻነት ቀንዲሎች እንዲፈጠሩ የነበራት አበርክቶ ታሪክ በደማቁ ጽፎታል ሲሉ ባለሙያዎች ያስረዳሉ። እንግዲህ ያው የካቲት 12 የሆነውን እናውቃለን አይደል እንዴ? በርካታ
ዜጎቻችን ናቸው እዚሁ አዲስ አበባ ላይ የተረሸኑት የተጨፈጨፉት። ያ በቀል የወለደው ነው። ስለዚህ ያንን መመለስ ያስፈልግ ነበር። የካራማራውም እንደዚሁ ነው። በነፃ ወንድማማቾች እንዲሁ አልተጣሉ። ያ የኒዮ ኮሎኒያሊዝምን አስተሳሰብ የቅኝ ግዛቱን አስተሳሰብ ተከትሎ የመጣ ነው እንጂ አብሮ የምንኖርበት ነገር ነው የተሰጠን። በርካታ ህዝብ ሼር እናደርጋለን፣ በርካታ ሪሶርስ ሼር እናደርጋለን። ከዚህ አንጻር እንደገና ይሄን ስለዚህ ኢትዮጵያ ለአፍሪካውያን በተለይም ማለት ነው እንደገና ለጥቁር ህዝቦች በሙሉ እኩልነትን ያሳየችበት በነጻነት መኖርን ያሳየችበት ትልቁን ስጦታ ውድን ስጦታ ማለት ከነጻነት በላይ ምንም ስጦታ የለም። ኢትዮጵያ ተጨማሪ ብዙ ለአፍሪካውያን የዋለችው ውለታ አላት። አፍሪካን ስናነሳ ኢትዮጵያን ማንዘነጋው ለዚህ ነው። ምን አድርጋለች ያልከኝ እንደሆነ ኔልሰን ማንዴላ የአፍሪካ የነጻነት አይከን ናቸው አይደለ? እሳቸውን እኮ ያስታጠቀቻቸው ኢትዮጵያ ናት፣ ያሰለጠነቻቸው ኢትዮጵያ ናት። ማሰልጠን ብቻ አይደለም፣ ማስጠጋት ብቻ አይደለም። ለነጻነት ትግላቸው በዓለም ላይ እንቅስቃሴ ሲያደርጉ ስማቸውን ቀይራ ፓስፖርት በመስጠት ዓለም ላይ ዲፕሎማሲያዊ ሂደቶችን እንዳካሄዱ የራሷን ፓስፖርት እኮ ስማቸውን በመቀየር የሰጠቻቸው ኢትዮጵያዊት ናት። ኔልሰን ማንዴላ ብቻ አይደለም። ታዋቂው የዚምባብዌው መሪ ሮበርት ሙጋቤም እንደዚሁ ኢትዮጵያ ባለውለታቸው ናት። ያ ብቻ አይደለም። ጆሞ ኬንያታን ስናነሳ አፍሪካን አንዘነጋም። ለስታቸውም እኮ ኢትዮጵያ ትልቅ ውላ ነበረ። እነዚህ ነገሮችን ስንመለከት ኢትዮጵያ የአፍሪካ የነጻነት ጮራ ናት ማለት እንችላለን። አፍሪካ እንደ አህጉር ያቀደችው የ2063 አጀንዳ የ50 ዓመታት እቅድውን እንዲሆንም ኢትዮጵያ የምስራቅ አፍሪካን በመሰረተ ልማት በማስተሳሰር ኃላፊነቷን እየተወጣች ስለመሆኑም በውይይቱ ላይ ተገልጿል። ከአድዋ ድል ጀምሮ የጥቁር ህዝቦች የስነ ልቦና ጥንካሬ ምንጭ የሆነችው ኢትዮጵያ ለአፍሪካውያን ነጻነት የከፈለችው መስዋዕትነት ከስሜት የዘለለና በተግባር የተረጋገጠ ነው። በርካታ የአፍሪካ ሀገራት የኢትዮጵያን ሰንደቅ ዓላማ ቀለማት ለነጻነታቸው መለያ ማድረጋቸውና የነጻነት ትግላቸውን ከታሪኳ ጋር ማቆራኘታቸው ኢትዮጵያ ዛሬም ድረስ በአህጉሪቱ የላቀ የሞራል የበላይነትና ተሰሚነት እንዲኖራት አስችሏታል። ዮሐንስ ፋንታውን በዚህ ጉዳይ ላይ ዝርዝር ዘገባ አዘጋጅቷል። እንከታተል። ኢትዮጵያ ተያዘች ማለት መላው አፍሪካ ተያዘ ማለት አስተሳሰቡ ራሱ የነጻነት አስተሳሰብ ተያዘ ማለት ነው። ኢትዮጵያ ለአፍሪካውያን ነጻነት ያበረከተችው አስተዋጽኦ በታሪክ ማህደር ውስጥ በደማቅ ቀለም የተጻፈ ነው። ከአድዋ ድል መንፈስ ጀምሮ እስከ ዘመናዊው የአፓርታይድ ትግል ድረስ አዲስ አበባ የነጻነትና የአንድነት መዲና ሆና ቆይታለች። ኢትዮጵያ ለአፍሪካ አህጉር ነጻነትና ክብር ያበረከተችው አስተዋጽኦ በስሜት የሚገለጽ ብቻ ሳይሆን ተጨባጭ መስዋዕትነት የተከፈለበት ስልታዊና ዘርፈ ብዙ ተግባር ነው። ኢትዮጵያ ከቅኝ ግዛት ቀንበር ለመውጣት ለሚታገሉ ወንድሞቿ መጠጊያ፣ ትጥቅና የሞራል ስንቅ በመሆን የአፍሪካ ነጻነት መሰረት ሆና አገልግላለች። የቅኝ አገዛዝ በመሰረቱ የተሳሳተ ሐሳብ ስለሆነ ከዓለም ላይ እንዲወገድ አጥብቀን እናስባለን። ኢትዮጵያ በ1988 ዓመተ ምህረት አውሮፓዊውን ወራሪ ጣሊያንን ማሸነፏ ለጥቁር ህዝቦች የስነ ልቦና ነጻነት ሰጥቷል። ይህም የፓን አፍሪካዊነት መነሻ ሆኗል። የአድዋ ድል አፍሪካውያን ነጭ የማይበገር አይደለም የሚል እምነት እንዲያሳድሩ አድርጓል። የአፍሪካ አገራት የአፍሪካ ወንድሞቻችን እህቶቻችን ከቅኝ ገዢዎቻቸው ከፖርቹጋል፣ ከእንግሊዝ፣ ከፈረንሳይ ኢቭን ከጀርመኖችም ስለነበሩ ከነዚህ ከስፔኖች የተላቀቁበት መንፈስ አንዱ ኢትዮጵያኒዝም ኢትዮጵያዊነት የሚለው ነው። ይህም እንደ ማርከስ ጋርቬ እና WEB Du Bois ያሉ ታላላቅ የጥቁር መሪዎች ትግላቸውን ከኢትዮጵያ ሰንደቅ ዓላማና ታሪክ ጋር እንዲያቆራኙ አድርጓል። እነ ጆሞ ኬንያታ የጻፏቸው የህይወት ታሪኮች የኬንያው የመጀመሪያው ነጻ አውጪ ኢቭን የቅርቡ ኔልሰን ማንዴላ ነፍሳቸውን ይማረውና እሳቸውም የሎንግ ዋክ ቱ ፍሪደም ብለው ባሳተሙት መጽሐፋቸው ብዙዎቹ እነ ኬነት ካውንዳ እነ ጁሊየስ ኔሬሬን ብታያቸው እነ አክዊዚ የናይጄሪያው ብታያቸው እነ ሴዳር ሴንጎር በልዩ ልዩ ግጥሞቻቸው የጻፏቸው ይሄ ኢትዮጵያዊነት ኢትዮጵያኒዝም የሚለው ፍልስፍና አታጋይ ሆኖ አገራቸውን ከቅኝ ገዢዎች ነፃ ለማውጣት በጣም አገልግሏቸው።
በደርዘን የሚቆጠሩ የአፍሪካ ሀገራት ነፃነታቸውን ሲያገኙ የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ቀለማት ሰንደቅ ዓላማቸው ላይ መጠቀማቸው ምስራቅ አፍሪካዊቷ ኮከብ ለነፃነታቸው የነበራት ፋና ወጊነት ሚናን ያሳያል። ኢትዮጵያ ለደቡብ አፍሪካው ነፃነት ታጋይ ኔልሰን ማንዴላ ያደረገችው ድጋፍ የአህጉሪቱ ታሪክ ትልቅ ምዕራፍ ነው። ማንዴላ በ1962 እንደ አውሮፓውያን አቆጣጠር ወደ ኢትዮጵያ በመምጣት በኮልፌ ፖሊስ ማሰልጠኛ የወታደራዊ ስልጠና ወስደዋል። ወደ ተለያዩ ሀገራት በመሄድ የትግል ድጋፍ እንዲያሰባስቡ የኢትዮጵያ መንግስት የኢትዮጵያን ፓስፖርት ሰጥቷቸው ነበር። ይህም በአፓርታይድ መንግስት እንዳይያዙ ትልቅ ከለላ ሆኖላቸዋል። ማንዴላ በወቅቱ ከኢትዮጵያ መንግስት 2000 የእንግሊዝ ፓውንድ ለትግሉ ድጋፍ ተሰጥቷቸው እንደነበር በግል ማስታወሻቸው ሎንግ ዋክ ቱ ፍሪደም ላይ አስፍረውታል። በ1960ዎቹ መጀመሪያ አፍሪካውያን መሪዎች በሁለት ተከፍለው የካዛብላንካና የሞኖሮቪያ ቡድኖች ተብለው በነበሩበት ወቅት ንጉሠ ነገሥት አጼ ኃይለ ሥላሴ ሁለቱንም በማስታረቅ የአፍሪካ አንድነት ድርጅት በአዲስ አበባ እንዲመሰረት አድርገዋል። ኢትዮጵያ በመንግስታቱ ድርጅት ውስጥም ቢሆን ብቸኛዋ ጥቁር አገር በነበረችበት ወቅት የሌሎች አፍሪካውያንን ድምፅ በማስተጋባትና ስለ ደቡብ አፍሪካ አፓርታይድ በዓለም አቀፍ ፍርድ ቤት ጭምር እንደተሟገተች ታሪክ ያስረዳል። ኢትዮጵያ ለአፍሪካ ያደረገችው ድጋፍ የወንድማማችነት ግዴታ ተደርጎ የሚወሰድ ነበር። ራሷ በኢኮኖሚና በፖለቲካዊ ጫና ውስጥ በነበረችበት ወቅት እንኳን ለአፍሪካውያን ነፃነት የሰጠችው ቅድሚያ ዛሬ ለምትገኘው አፍሪካ መሰረት ሆኗል። ይህ ታሪክ ዛሬም ድረስ ኢትዮጵያ በአህጉሪቱ ያላትን ተሰሚነትና የሞራል የበላይነት የሚያስረዳ ነው። አፍሪካ 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 ኢትዮጵያ አፍሪካውያንን በማስተሳሰር ሚናዋ ከአፍሪካውያን ጋር ከታሪካዊ የነጻነት አብነት እስከ አህጉራዊ ተቋማት ግንባታ የሚደርስ የግንኙነት ትስስርን ያካትታል። ይህ የኢትዮጵያውያን ተጋድሎ ለጥቁር ሕዝቦች የነጻነት ትግል መፋፋም ትልቅ አስተዋጽኦም አበርክቷል። ዋልልኝ ታምር ዝርዝር አለው። I am happy to be here in Addis Ababa. ኢትዮጵያ ስሟ ከጥቁር ህዝቦች ነጻነት ዝናዋ ደግሞ ከፓን አፍሪካኒዝም ጋር በጥብቅ የተሳሰረ ነው። የጥቁር ህዝቦች የነጻነት ተምሳሌት የሆነችው ይህች ጥንታዊት ሀገር በአህጉሪቱ አንድነትና ትስስር ታሪክ ውስጥ ያላት ሚና ከትናንት እስከ ዛሬ በደመቀ ቀለም ሲከተብ ቆይቷል። የአድዋ ድል በቅኝ ግዛት ቀንበር ስር ለነበሩ አፍሪካውያን የተስፋ ፀሐይ ሆኖ ከፈነጠቀበት ጊዜ አንስቶ ኢትዮጵያ ለአህጉሪቱ ነጻነት ዋጋ መክፈሏን አላቆመችም። ይሄ የኢትዮጵያ ነጻነት ሁልጊዜ በአድዋ ላይ ጭምር የተደረገው ሁሉ የአፍሪካን ወንድሞቻችንና እህቶቻችን የሚያኮራ በራሳቸው ኑሮ ግን የሚያበሳጭ ነበር። ስለዚህ ያ ብስጭታቸው በእኛ ስኬት ላይ ተደምሮ የነሱን የነጻነት ትግል አፋፋሙ እና የኢትዮጵያ በምሳሌነቷ ብቻ የአፍሪካን ህዝብ አስተባብራለች። በ1955 ዓ.ም የአፍሪካ አንድነት ድርጅት በአዲስ አበባ እንዲመሰረት ካደረገችው ታሪካዊ ጥረት ባሻገር እንደ ኔልሰን ማንዴላ፣ ሮበርት ሙጋቤና ጆሞ ኬንያታ ያሉ የአፍሪካ የነጻነት ጀግኖች በዲፕሎማሲ በገንዘብና በወታደራዊ ስልጠና በመደገፍ የሞራልና የፖለቲካ ጋሻ ሆና ዘልቃለች። ዛሬም አዲስ አበባ የአፍሪካ ህብረትና የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መቀመጫ በመሆኗ አህጉራዊ ውሳኔዎች የሚወሰኑባትና አፍሪካውያን የሚገናኙባት የአህጉሪቱ የዲፕሎማሲ ልብ ሆና ቀጥላለች። ኢትዮጵያ ካልሆነ የትም ቢሰበሰቡ ህብረት ሊኖራቸው አይችልም። የአፍሪካ መሪዎች ጋዳፊ እኮ ሞከረ የአፍሪካ አንድነት ድርጅትን ከዚህ ወስዶ ትውልድ ቦታው ለማኖር አልሆነም። ቤት ሁሉ አሰርቶ 700 ቪላ አሰርቶ ሲርት የሚባል ቦታ እዛ እንዲተከልለት ፈልጎ ነበር። ግን ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ከተማ ይፍሩ፣ ዶክተር ምናሴ የመሰሉ የሀገራችን ጀግኖች ስለነበሩ በዲፕሎማሲው መልክ ረቱ። ከዛም አቶ መለስ ዜናዊ ማንዴላን ማን ያሰለጠነው? who trained ማንዴላ? ዚምባብዌን ማን ነው ነፃ ያወጣው? እና ለናሚቢያ እስከ ዓለም ፍርድ ቤት ድረስ ማን የተከራከረው በሚል ስሜት ሌሎችን ሁሉ የሚያሳምን ክርክር በማቅረቡ ይኸው እንግዲህ እስካሁን ድረስ አለ። ከዚህም ባለፈ በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በሱዳንና በሶማሊያ ሰላም እንዲሰፍን ሰራዊቷን በመላክ አፍሪካውያን በሰላም እንዲተሳሰሩ የደም ዋጋ እየከፈለች ትገኛለች። አሁን ላይ የፓን አፍሪካኒዝም ንቅናቄ መልክ ቀይሯል። ትግሉ ከፖለቲካ ነጻነት ወደ ኢኮኖሚያዊና መሰረተ ልማታዊ ትስስር ተሸጋግሯል። በዚህ ረገድ ኢትዮጵያ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ በተግባር እየተረጎመችው ትገኛለች። በኢትዮጵያና በኤርትራ መካከል በነበረው ችግር ያንን ለማስቀበል ችለናል። የተባበሩት መንግስታት ይግባ ሲባል የለም በአፍሪካ ህብረት በኩል መጀመሪያ ይፈተሽ እንላለን።
የአፍሪካ ችግር በአፍሪካ መፍትሄ ማለት ነው። በትራንስፖርትና ኤነርጂ ረገድ በኢትዮጵያ አየር መንገድ አህጉሪቱን ከአየር ላይ በማገናኘት የኤሌክትሪክ ኃይል ለጎረቤቶቿ በመሸጥና በታላቁ የህዳሴ ግድብ አማካኝነት የጋራ ብልጽግናን እያረጋገጠች ነው። በአረንጓዴ ልማትም የአረንጓዴ አሻራ መርሃ ግብርና የስንዴ ምርት ልማት ለሌሎች አፍሪካውያን ታላቅ ተሞክሮ በመሆን ላይ ይገኛሉ። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነትን ተግባራዊ በማድረግና የብሪክስ አባልነቷን በመጠቀም የአፍሪካ ድምፅ በዓለም አቀፍ መድረክ ጎልቶ እንዲሰማ ትጋቷን ቀጥላለች። የታላቁ ህዳሴ ግድብና የአረንጓዴ አሻራ ፕሮጀክቶች አፍሪካ በራሷ ሀብትና ጉልበት ራሷን ማሳደግ እንደምትችል ለዓለም ያሳየችባቸው የታሪክ አሻራዎች ናቸው። የልማት ትስስር ወሳኝ ናቸው ዲፕሎማሲውን ወደፊት ለማስኬድ እና አሁን ባለው ኢትዮጵያ የአፍሪካ የምስራቅ አፍሪካ የዚህ የቀጠናው የኤነርጂ ማማ ነች። ስለዚህ መንገዶች፣ የባቡር ሀዲዶች፣ አውሮፕላን ጣቢያዎች በሚስፋፉበት ጊዜ ይሄ ራሱ ይጠናከራል። አሁን ኢትዮጵያ ወደ 135 ሀገሮች በኢትዮጵያን ኤርላይንስ ደግሞ የሚታገዙ ቀጠናዊ አየር መንገዶች አሉ። የሞዛምቢክ፣ የምዕራብ አፍሪካ፣ የኮንጎ፣ የቻድ እና እነዚህ አፍሪካን አስተሳስረዋል። ንግዱ በዛው መጠን መተላለፍ ይኖርበታል። በእርግጥም ኢትዮጵያ ትናንት የነጻነት ፋና ወጊ ነበረች። ዛሬ ደግሞ ለአፍሪካ የጋራ ብልጽግናና ትስስር የማገርነት ሚናዋን በላቀ ደረጃ እየተወጣች ትገኛለች። ውሃና ንጽህና ለሁሉም የህብረቱ አባል ሀገራት ህዝቦች የዕለት ተዕለት ህይወት ወሳኝ በመሆኑ ይህንን ሀብት ሊጠብቁት እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናገሩ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ ዛሬ ተጀምሯል። በዚሁ ስብሰባ ላይ የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዳሉት የዘንድሮ የህብረቱ መሪ ሀሳብ የውሃ ሀብቶች የሚመነጩበትን ስነ ምህዳር እንዴት ማደስ እንደሚገባ በጥንቃቄ ለማሰብ እድል እንደሚሰጥ ገልጿል። የውሃ ሀብቶችን የሁሉንም ተጠቃሚነት መሰረት ባደረገ መርህ መጠቀም እንደሚገባም አሳስቧል። ዘገባው የባልደረባችን ብሩክ ተስፋዬ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰባተኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥሏል። ጠንካራ ሀገረ መንግስት ለመገንባት ብቸኛው አማራጭ ምርጫ መሆኑን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ገለጸ። ፓርቲው ለሰባተኛው ጠቅላላ ምርጫ የሶሻል ዲሞክራሲ ርዕዮተ ዓለም ይዞ መምጣቱን አስታውቋል። ባየሙላት ተጨማሪ ያለው ጠንካራ ሀገረ መንግስት ለመገንባት ብቸኛው አማራጭ ምርጫ መሆኑን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ይገልጻል። ፓርቲው ይህን ያለው መጪውን ሰባተኛውን ጠቅላላ ምርጫ ምክንያት በማድረግ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባዘጋጀው ተፎካካሪ የፖለቲካ ፓርቲዎች ሀሳባቸውን በሚገልጹበት ፕሮግራም ላይ ነው። በዚሁ ፕሮግራም የቀረቡት የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ጠንካራ ሀገረ መንግስት ለመገንባት ብቸኛው አማራጭ ምርጫ መሆኑን አንስተዋል። በሰላማዊ መንገድ የስልጣን ሽግግር መደረግ አለበት ብሎ እንደሚያምን አንድ ግለሰብና ደግሞ የፖለቲካ ፓርቲ አባል ከምርጫ ውጪ በኢትዮጵያ ውስጥም ሆነ በአጠቃላይ በዓለም ላይ የስርዓት ለውጥ ለማምጣት ሌላ ምርጫ አማራጭ አለ ብለን አናምንም። ስለዚህ ምርጫ የምንመኘውን ሀገር ለመመስረት የምንፈልገው መሪ እንዲመራን
በምናምንበት ርዕዮተ ዓለም ፖሊሲ እንድንመራ የሚያደርገን ግብ ላይ የሚያደርስ አንድ መንገድ እንደሆነ እናምናለን። ምናልባትም ብቸኛውና ዋነኛው መንገድ እንደሆነ ነው። ኢህአፓ ለመጪው 7ኛው ጠቅላላ ምርጫ ከሌሎች ፓርቲዎች ጋር ትብብር ለኢትዮጵያ አንድነት የሚል ቅንጅት መስርቶ እየተሳተፈ መሆኑን የጠቀሱት ዋና ጸሐፊዋ ቅንጅቱ ከ1275 በላይ እጩዎቹን ማስመዝገቡን ጠቁመዋል። ኢህአፓ ሶሻል ዲሞክራሲ ርዕዮተ ዓለምን ለማስፈን እንደሚሰራ አብራርተዋል። እኛ የምንከተለው ሶሻል ዲሞክራሲ ነው። ሶሻል ዲሞክራሲ በተለይ በጣም ትልቅ የሆነውን የሀብት ልዩነት አጥብቦ በጣም ብዙ መካከለኛ ገቢ ያላቸው ዜጎች የሚፈጠሩበትና ዜጎች ማህበራዊ ፍትህን አግኝተው እንዲኖሩ የሚያደርግ ርዕዮተ ዓለም ነው። እንደ ኢህአፓ አንደኛ ከኢኮኖሚ አንጻር ከማህበራዊ ሁኔታ አንጻር ሶሻል ዲሞክራሲ ኢትዮጵያ ውስጥ ቢተገበር የህዝቡን የኑሮ ደረጃ የተለያየውን የኑሮ ደረጃ በማጥበብ ልዩነቱን ህዝብ አንድ ላይ በጋራ የሚያድግበት ሀገርን በጋራ የምታድግበትና ብዙ መካከለኛ ገቢ ያላቸው ዜጎች ተፈጥረው ኤክስትሪም የሆነ ሀብትና ኤክስትሪም የሆነ ደግሞ ድህነት አሁን ከድህነት ወለል በታች የሚኖር ህዝብ እንዳይኖር የሚያደርግ ስርዓት እንደሆነ እናምናለን። ፓርቲው በህዝብ ተመርጦ ወደ ስልጣን ከመጣ ገበያ መር ኢኮኖሚ ስርዓትን መገንባትንና መሬትን የግል የማድረግ እንዲሁም ሌሎች አማራጮችንም በማኒፌስቶ አስፍሯል። በመሬት ፖሊሲያችን ላይ ጭምር ያካተት ነው። መሬት የግል ሆኖ አርሶ አደሩም አጠቃላይ ማህበረሰቡ የራሱን መሬት በራሱ እያስተዳደረ የመሸጥ የመለወጥ ስልጣን ኖሮት ግብርናውንም በዛው መንገድ የማሳደግ ለህዝቡ የትምህርት፣ የትራንስፖርት፣ የሕክምና የተለያዩ በተለይ መሰረታዊ የሚባሉ አቅርቦቶችን በነጻ በሚባል እንዲሆን ነው የምናደርገው። ስለዚህ አሁንም ቢሆን ዞሮ የኛ ፖሊሲዎች የሚመሰረቱት ህዝብ እንዴት አድርጎ በሰላም በተረጋጋ ሁኔታ ማህበራዊ ዋስትናው ተረጋግጦለት ይኑር የሚል ስለሆነ ሆነም ቀረም ፖሊሲዎቻችን ሙሉ የሚሽከረከሩት በሶሻል ዲሞክራሲ ስርና ዙሪያ ነው የሚሆነው። ኢህአፓ ጠንካራ ዲሞክራሲያዊ ስርዓትና ገለልተኛ ተቋማትን መገንባት ላይ እንደሚሰራም የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ገልጸዋል። እንደ ሀገር ዘላቂ ሰላምን በማረጋገጥ የሃይማኖት መሪዎችና ተቋማት ተገቢውን ኃላፊነት ሊወጡ እንደሚገባ ተገለጸ። ሰላምን በማደፍረስ ኢትዮጵያ አሁን ላይ የተጓዘችበት ካለው ከፍታ ለማውረድ የሚፈልግ ማንኛውንም ኃይል መታገል እንደሚገባም ነው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው የተናገሩት። አቤል ሙልጌታ ዝርዝር አለው። ሰላም ለሀገር እድገትና ለዜጎች ሁለንተናዊ ብልጽግና መሰረት ነው። በኢትዮጵያ ዘላቂ ሰላምን ለማረጋገጥ የሃይማኖት ተቋማት ሚና ትልቅም ነው። ይህንንም ለማጠናከር ያለመ 6ኛው ሀገር አቀፍ የሰላም ኮንፈረንስ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተከናወነም ይገኛል። የኢትዮጵያ ሃይማኖት ተቋማት ጉባኤና የማዕከላዊ ኢትዮጵያ ክልል ያዘጋጁት ሀገራዊ ሰላም ኮንፈረንሱ የተለያዩ የሃይማኖት መሪዎችና የመንግስት ባለድርሻ አካላትም ተሳትፈውበታል። ሰላምን ለማጽናትና በሃይማኖት ላይ ያሉ በጎ ሴቶች ላይ ያተኮረ ጥናታዊ ጽሑፍ ቀርቦም ውይይት ተደርጎበታል። እንደ ሀገር ዘላቂ ሰላምን ለማከናወን በሚደረገው ሂደት ላይ ሃይማኖታዊ እሴትና ካድሎ የጸዳ ማህበራዊ አገልግሎትን መስራት ከሃይማኖት ተቋማትና መምህራን ይጠበቃልም ተብሏል። እምነት በሙሉ ጸረ ግጭት ናቸው፣ ጸረ ጦርነት ናቸው፣ ጸረ ጥላቻ ናቸው፣ ጸረ መለያየትም ናቸው። ሁሉም አንድነት ይደግፋሉ፣ ሰላም ይደግፋሉ፣ እርቅ ይደግፋሉ፣ አንድነት ይደግፋሉ፣ ሰላም ይደግፋሉ፣ ልማት ይደግፋሉ። እንግዲህ 99% ህዝቦች በእንደዚህ ያለ መርህ እያሉ ግን በዚህ ተጠቃሚዎች አልሆንም። የሰው ልጅ ሁለንተናዊ እድገት ሊያረጋግጡ የሚችሉ ማህበራዊ ልማቶች ላይ መሳተፋችን ሰላምን በማህበረሰብ ህይወት ውስጥ እንዲዘልቅና እንዲገባ ማህበረሰብን እንድንረዳ ማህበረሰብን ሳንከፋፍል በሃይማኖት፣ በጎሳ፣ በዘር፣ በቋንቋ ሳንከፋፍል ማገልገል እንድንችልና ከሃይማኖት ግድግዳችን ወጥተን ግራስሩት ያለው ማህበረሰብን በቤዚክ ኒዶቹ በሀገሪቱ ህግ መሰረት መስራት መቻላችን የሰላም ግንባታ ስራችን ያቀላጥፈዋል ብለን ሰላምን ለማጽናት ሁሉም የሚጠበቅበትን ሚና መወጣትም የግድ መሆኑም በመድረኩም ተነስቷል። ሰላም እጦት፣ ግጭት ትርፉ እንደሚታወቀው ክስረት ነው፣ ውድቀት ነው፣ ውድመት ነው፣ መጨረሻም ውርደት ነው። ስለዚህ ለዚህ ሰላም ሁላችንም ንጹህ ሆነን ከሰላም በስተቀረ እንደሚታወቀው ስንዴ መካከል ላይ እንክርዳድ እንዳለ ሁሉ መንግስት መካከልም ላይ እንክርዳዶች አሉ። ሃይማኖት ተቋማት ላይ እንክርዳዶች አሉ። እነዚህን እንክርዳዶች ኃይለ ማለት ሁላችንም በጋራ ሆነን ተባብረን ተጋግዘን ተመካክረን እኚህ ሰዎችን ወደዚህ ካላመጣን በስተቀር እንደተባለው ግጭቶች አይጠፉም።
የኛ ግንዛቤ መረዳት ነገሮችን ተቀምጦ በረጋ መንፈስ ተደማምጦ ለመፍታት አለማሰብ ነው እንጂ የሌላ ችግር ሆኖ አይደለም። እግዚአብሔር ያጓደለብን ነገር የለም። ሀገራዊ ዘላቂ ሰላምን በማረጋገጥ ሂደት ላይ የሃይማኖት መሪዎች ሃይማኖታዊ መሰረትን ያልሳቱ ትምህርትና አስተሳሰቦችን መከተል እንደሚገባም የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለም አንስተዋል። ሀገርን እንዳታድግ ሀገር እንዳትቀጥል አብሮነታችን እንዳይሰፋ በሃይማኖት አንዳንድ ጊዜም በብሔር እየገቡ የሚያጋጩንን እንዴት አድርገን ቆመን ይህንን በጽናት እንታገለው ነው። አዳራሽ ምን መክረው ሌላ፣ አደባባይ ወደ ምረት ምን ሰብከው ሌላ። በየቅል ከሆነ ምንኖርበትና ከፈጣሪ የተቀበልነው እውነት ለየቅል ከሆነ ከባድ ነው። ምንናገረውን መኖር መቻል አለብን። ሰላም ለሁሉም አስፈላጊ በመሆኑ የሁሉንም አስተዋጽኦ የሚሻ እንደሆነም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናግረዋል። ሰላም የመንግስት ብቻ አይደለም፣ የሃይማኖት ተቋም ብቻ አይደለም፣ የኮሚኒቲው ብቻ አይደለም። ብዙ አካላት ናቸው ያሉት እሱ ላይ ተዋናዮች። አንዳንድ ቦታ ላይ ግጭት ይፈጠራል፣ ወዲያው ይፈታል፣ ከዛ በኋላ ተፈቷል ይባላል። አይደለም። ኢሚዲየት ኮዙን ማወቅ ተገቢ ነው ብለዋል። ትክክል ነው። ደግሞ ዋናው ሩት ኮዙ ምንድነው ብሎ መለየትና እስከ መጨረሻ መፍታት፣ ዘላቂ ሰላምን በየአካባቢው ማረጋገጥ ያስፈልጋል የተባለውን ይዘን መስራት መቻል አለብን ነው። ሌላው አካባቢያዊ እሴቶችን በአግባቡ መጠቀም። ብዙ አካባቢ እሴቶች አሉ። እነዚህን በደንብ ማጎልበት፣ እነዚህን በደንብ ማሳደግ፣ በደንብ በአዋጅ ማገዝ፣ እነዚህን መጠቀምና ችግር መሸነፍ ያለበት በየአካባቢው ነው። በኢትዮጵያ ያለውን ሁሉን አቀፍ ችግር ለመፍታት ሀገራዊ ምክክር እየሰራ ያለውንም ስራ ማገዝ እንደሚገባም በመድረኩ ተነስቷል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለአንድ ሰዓት ያዝናቸው የኢቲቪ 57 ዜናዎቻችን ተጠናቋል። 2 ሰዓት ላይ ከኔ ጋር መልሰን እንገናኛለን። ቢዝነስና ስፖርት ይቀጥላሉ። መልካም ቆይታ ይሁንላችሁ።